እሺ ዛሬ የሰባተኛው ትምህርት እንወያያለን በእሳት ውስጥ ቁርጠኝነት ወይም ደግሞ በፈተና ውስጥ ቁርጠኝነት ይላል። ዋናው ጥቅሳችን የሚገኘው አንደኛ ተሰሎንቄ 5 ከ16 እስከ 18 ላይ ነው። ኬና አንደኛ ተሰሎንቄ 5 16 እስከ 18 እሺ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና፣ መንፈስን አታጥፉ፣ ትንቢትን አትናቁ ይላል። ስለዚህ ሁልጊዜ ደስ እንዲለን ሳናቋርጥ መጸለይ እንዳለብን ደግሞ በሁሉም ነገር ማመስገን እንዳለብን ይሄ ጥቅስ ይናገረናል። ውይይታችን እንግዲህ የዚህ የሰንበት ትምህርት ክፍለ ጊዜው በታላቁ ተጋድሎ ላይ የተመሰረተ ነው እና በዚህ ሰንበት ትምህርት የዛሬው ትምህርት ላይ ደግሞ ምዕራፍ 13 እና 14 የታላቁ ተጋድሎ መጽሐፍ ምዕራፍ 13 እና 14 ላይ ያለውን ሐሳብ ነው የምንወያየው። ከዚህ በፊትም እንደቀጠለው በዚህ በጳጳሳዊ ስርዓት ውስጥ የነበረው የጨለማውን ጊዜ የነበሩትን የተሐድሶ መሪዎችን ነው እየተወያየን ያለነው። ምዕራፍ 13 እና ምዕራፍ 14ም ደግሞ በኔዘርላንድ እንዲሁም በእንግሊዝ የነበሩትን የተሐድሶውን መሪዎች ስለነሱ ታሪክ የሚናገር ነው እና እንደ ዋና ሐሳብ ከዛ ከመጽሐፉ ላይ የተወሰደ አንድ ምንባብ አነብላችኋለሁ። የአሳዳጆቹ ቁጣ በሰማዕታቱ እምነት እኩል ተመጣጣኝ ነበር። ወንዶች ብቻ ሳይሆኑ ደካማ ሴቶችና ወጣት ልጃገረዶችም የማይናወጥ ድፍረትን አሳይተዋል። ሚስቶች በባሎቻቸው የእንጨት መሰቂያ አጠገብ በጽናት ይቆሙ ነበር። ባሏ በእሳት ውስጥ ባለፈ ጊዜ እርሷ የመጽናኛ ቃላትን ታንሾካሹክ ወይም ደግሞ መዝሙርን ትዘምር ነበር ይላል እና በዚህ የፈተና ሰዓት ውስጥ ምን ያህል ጽናት እንደነበራቸውና ለእውነቱ እንደቆሙ ያሳየናል። እንግዲህ እንደዚህ አይነት ፈተና አሁን አለ ወይ ብሎ ይጠይቃል ሰንበት ትምህርቱ እና አሁንም እንደዚህ እስከ ሞት ድረስ እስከ መሰቀል ድረስ አንፈተንም ብለን እናስብ ይሆናል። ግን በተለያዩ ሀገሮች እንደዚህ አይነት ፈተናዎች ክርስቲያኖች እንደሚገጥሟቸው ይናገራልና እንዲሁ ክርስቲያኖች ታስረዋል፣ ተገለዋል፣ ተገፍተዋል እና በእነዚህ ውስጥ ሁሉ የምናያቸው እነዚህ ታላላቅ ሰዎች ለአንድ ዓላማ የቆሙ ነበሩ። ይህም ዓላማ ደግሞ ራሳቸውን ወይም ሰዎችን ለማስደሰት ሳይሆን ነገር ግን እግዚአብሔርን ለማስቀደም እግዚአብሔርን ለማስደሰት ነበር። ያንን ዓላማ ይዘው ነበረ ይሄዱ የነበሩትና በቀላሉ ጊዜ በተመቻቸ ጊዜ እግዚአብሔርን ማገልገል ቀላል ነው። ሰዎችም ምንም አይገርማቸውም። ነገር ግን ህይወታችን በዘቀጠ ጊዜ በሐዘን ውስጥ ባለፍን ጊዜ ወዳጅ ዘመዶቻችን በተውን ጊዜ ያዛኔ ግን እምነታችንን ጸንተን ስንቆም ለሰዎች ትልቅ ምስክርነትና የእግዚአብሔርን ደግሞ ኃይል በዛ ውስጥ እናሳያለን። እዚህ የዛሬው ክፍል ስለዚህ የእምነት ጽናት የሚያሳይ ነው እና ዋናው ደግሞ የትምህርቱ ክፍል ጥቅስ ሮሜ 1 ከ8 እስከ 17 ላይ ያለ ነው። ሮሜ 1 ከ8 እስከ 17 ስርየት ሮሜ 1 ከ8 እስከ 12 ያለውን ታነብልናለህ። ኬና ደግሞ ከ13 እስከ 17 ያለውን ታነብልናለች። እሺ ሮሜ ምዕራፍ 1 ከቁጥር 8 እስከ 12 ያለው እንዲህ ይላል። ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ። ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። በጸሎቴ ሁል ጊዜ አስባችኋለሁ። አሁን ደግሞ በመጨረሻ በእግዚአብሔር ፈቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ እጸልያለሁ። እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው ይላል። እሺ 13 ሮሜ 1 ከ13 እንደዚህ ይላል። ወንድሞቼ በሌሎቹ አህዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ለመጣ እንዳሰብሁ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ።
በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጻልና። በጣም ጥሩ። ስለዚህ እዚህ ጋር ጳውሎስ እየጻፈ ያለው ለማን ነው እና ደግሞ ምን አይነት ሁኔታ ውስጥ እንዳለ ነው የሚያሳየው? እዚህ ጋር ያለውን እስቲ ጥቀሱልኝ። ሰሪያል። እሺ፣ አመሰግናለሁ። ይህንን የጽሁፍ ወይም ደግሞ ይህንን በሚጽፍበት ሰዓት ከመጀመሪያው መጽሐፍ ቅዱሳችን ራሱ ሲጀምር የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች የሚል አይነት ሀሳብ አለውና ስለዚህ ይህንን ነገር በቀላሉ በዚህ መሰረት ምን ብለን ልንረዳ እንችላለን? ይህንን መልእክት እየጻፈ የነበረው በሮም ላይ ላሉት ሰዎች ነውና ብዙ ጊዜ እንደምናውቀው ጳውሎስ ይጽፍ የነበረው የተለያዩ ጽሁፎችን ይጽፍ የነበረው በእስር ቤት ውስጥ ሆኖ ወይም ደግሞ በጣም በችግር ውስጥ ሆኖ በተለያየ በማይሆን ወይም ደግሞ ለመጻፍ በማይመች ሁኔታ ውስጥ ሆኖ ነበር ይጽፍ የነበረው። ነገር ግን የታሪኮችን በመናነብበት ሰዓት ወይም ደግሞ መጽሐፍ ቅዱስንም ጭምር በመናነብበት ሰዓት ይህንን ጽሁፍ በሚጽፍበት ሰዓት ወይም ደግሞ ይህንን ደብዳቤ በሚጽፍላቸው ሰዓት በተረጋጋ ሁኔታ ላይ እንደነበረ ነገር ግን አንድ ነገር በውስጡ ይሄ ያብከነክነው እንደነበረ እንመለከታለን። ይህም በዚህ በሮም የሚገኙትን ሰዎች ለማየት በጣም እንደሚናፍቅና እነርሱን ለማየት ሁል ጊዜ እንደሚጓጓ ለእነርሱም ደግሞ ሁል ጊዜ እንደሚጸልይ ይገልጽ ነበር። ይህና በዛን ታሪክ በመናንበት ሰዓት የዛን ጊዜ ይህንን መልእክት በሚጽፍበት ሰዓት በግሪክ ወይም ደግሞ በዛ ቆሮንቶስ በሚባለው ከተማ ላይ እንደነበረና በዛ ቦታ ሆኖ ይጽፍ እንደነበረ ነገር ግን የተለያዩ ሁኔታዎችን በተለይ ደግሞ ጳውሎስ እንደምናውቀው ወንጌሎችን በመስበክ በጣም የምናውቀው ነውና በዛም በግሪክም ቁጥር 14 ላይ እንደውም ቀደም ሲነበብ ግሪኮች ለሆኑትና ላልሆኑት ለጥበበኞችና ለማያስተውሉ እዳ አለብኝ ብሎ ነበር የገለጸ የነበረውና ስለዚህ ያልጨረስኩት ስራ አለ፣ መስራት ያለብኝ ስራ አለ የሚል ነገር ነበር እዚህ ጋር ያነሳ የነበረውና በአጠቃላይ ስናጠቃልን ይህንን መልእክት እየጻፈ የነበረው ለሮሜ ሰዎች ነው። እንዲሁም ለነርሱ የተለየ የሆነ አክብሮት እንዳለው ለነሱ የተለየ ፍቅር እንዳለውና እነርሱን ለማየት በጣም እንደሚጓጓ ነገር ግን እንዳልተመቸው እንመለከታለን። በጣም ጥሩ። ስለዚህ እነዚህ የሮሜን ሰዎች አላገኛቸውም። ነገር ግን በውስጡ ያንን አግኝቶ ሊነግራቸው እንደሚፈልግ ሁሌ እንደሚጸልይላቸው ይናገራል። ግን እስከዛ ድረስ ግን በደብዳቤ እንደጻፈላቸውና በሮሜ የሚገኙ ሰዎች እንግዲህ የግዛቱ በዛ ጊዜ የነበረው ታላቅ ግዛት ውስጥ ሮም የነበረው የማዕከል ነበረች፣ የግዛቱ ማዕከል። ስለዚህ ለነሱ በዛ ከተማ ውስጥ ለምትገኘው ቤተክርስቲያን ነበር ይሄንን የሚጽፈውና ከልቡ እነሱ እንደሚወዳቸው ለነሱ ግድ እንዳለው እየተናገረ ነው የጻፈላቸው። በጣም ጥሩ ተገልጿል። ከዛ እዚህ ጋር እየደጋገመ የሚናገረው ከመጀመሪያው ከቁጥር 8 ጀምሮ እስከ 17 ባነበብነው ውስጥ ወንጌል አለና የተለያየ ስለ ወንጌል የሚናገራቸው አረፍተ ነገሮች አሉና ምንድነው እያንዳንዱ ወንጌል የሚለው ቃላት ውስጥ ያለው ትርጉም ምን ለማለት እየፈለገ ነው? ኬና እሺ፣ በመጀመሪያ ወንጌል ምንድነው እና ጳውሎስ ስለ ወንጌል ምንድን ነበር ሲላቸው የነበረው የሚለውን ጥያቄ እናነሳለን እዚህ ጋርና በመጀመሪያ ወንጌል ምንድነው? ክርስቶስ በዚህ ምድር እያለ ስለ ክርስቶስ የሚናገር መልካም ዜና ነው ወንጌል እና በዚህ ምድር ላይ የነበረ ኑሮው ህይወቱ ከዛም ሞቱ እንዲሁም ደግሞ ትንሳኤው ለሰዎች የሚያቀርበው ማዳን ነው ወንጌል ማለት እና በሮሜ 1:16-17 ቀደም ያነበብነው ጥቅስ ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጻድቅ ከእምነት ወደ እምነት በእርሱ ይገለጣልና ሲል መጽሐፍ ቅዱሳችን ይነግረናልና ጳውሎስ ለሮሜ ሰዎች ሲላቸው የነበረው እዚህ ጋር ስለ ወንጌል በወንጌል ማፈር እንደሌለባቸው ምክንያቱም በዚያን ጊዜ ላይ ወንጌል መናገር ኦር የሚያስቀጣ ነገር ነው ወይም ደግሞ ሊያሳፍር የሚችል ነገር ነበርና በወንጌል ማፈር እንደሌለባቸው ሲነግራቸው ነበርና ወንጌልን ለማስፋፋት ፍርሃት ሊኖራቸው እንደማይገባ በአምላካቸው በእግዚአብሔር መተማመን እንዳለባቸው በወንጌል ምክንያቱም ደግሞ ሊደርስባቸው የሚችላቸውን ፈተናዎች እንዴት መቋቋም እንዳለባቸው ከርዕሱም እንደምንረዳው ደግሞ በፈተና ውስጥ ያለ ቁርጠኝነት ነውና እንዴት ቆራጥ ሆነው ትዕግስታቸውንም እምነታቸውንም እየፈተኑ ከእግዚአብሔር ጋር እንዴት መራመድ እንደሚችሉ ነበረ ሲያስረዳቸው ነበር።
በጣም ጥሩ። ስለዚህ ውስጥ ያንን ወንጌል በዛ ጊዜ እንደነበረው ወንጌል ማለት ክርስቶስ ያ የተሰቀለው የሞተው በሞተ ሰው እንዴት ነው የምታምኑት ብለው በጣም የተናቀ ነበረ በዛ ጊዜ የነበረውና ስለሱ መናገር እኔ አላፍርም አስቀድሞ ለአይሁዳዊ እዛም ደግሞ ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነው ይላልና ስለ ወንጌል የወንጌልን ኃይል ስለ ወንጌል መልካምነት መናገር እንዳለባቸውና መፍራት እንደሌለባቸው ይናገራል። እንግዲህ ስለ መከራ ስናነሳ ያዕቆብ 1 ከ2 እስከ 4 ላይ ያለውን ጥቅስ እናያለን። ያዕቆብ 1 ከ2 እስከ 4 ስርየት በአዲሱ መደበኛ ትርጉም ያዕቆብ 1 ከ2 እስከ 4 እንደዚህ ይላል። ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ምሉአን እንድትሆኑ ትዕግስት ስራውን ይፈጽም ይላል። የእምነታችሁ መፈተን ምን እንዲያገኝላችሁ? ትዕግስትን እንዲያደርግላችሁ ይላል። ስለዚህ በእምነት ውስጥ መፈተን እንዳለ በተደጋጋሚ ጥቅሶቹ ይናገራሉ። ሌሎችንም ጥቅሶች ወይም ደግሞ ሌሎችንም ታሪኮችንም ማየት እንችላለን በመጽሐፍ ቅዱሳችን ውስጥ። ይሄም ደግሞ በእንግሊዝ የነበረውንና በኔዘርላንድ የነበረውንም ታሪክ ስንመለከት በዛ እምነታቸው ምን ያህል እንደተፈተነ እናያለን። ስለዚህ እንግዲህ የመንፈስ ቅዱስ ፍሬዎች እዚህ ጋር አለ አይደል? የመንፈስን ፍሬ ልሰጣችሁ እወዳለሁ ይላል። የመንፈስ ቅዱስን ስጦታዎች። ስለዚህ በዚህ ፈተና ውስጥ እነዚህ መንፈስ ቅዱስ ስጦታዎች እንዴት ይረዱናል? አንደኛ ቆሮንቶስ 12 ላይና የመንፈስ ቅዱስ ስጦታዎች ምንድናቸው ብለን ስናይ እነዛ ጥቅሶች ይናገራሉ። ሮሜ 12ን ኬና ሮሜ 12 ላይ ያለውን ስርየት አንደኛ ቆሮንቶስ 12 ላይ ያለውን 12 ከ8 እስከ 10 አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 10 እንደዚህ ይላል። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራትን የማድረግ፣ ለሌላው ደግሞ ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል ይላል። ሌላው ደግሞ ሮሜ 12 ላይ ከ6 እስከ 8 እሺ ሮሜ 12 ከቁጥር 6 ጀምሮ እንደዚህ ይላል። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። የተሰጠውን ስጦታ ደግሞ በሙላት ማገልገል እንዳለበት እዚህ ሮሜ ላይ ይናገራል። ሌላው ደግሞ አንደኛ ጴጥሮስ ላይ እነዚህ ስጦታዎች ለምን እንደሚያገለግሉን ይነግረናል። አንደኛ ጴጥሮስ 4:10 ላይ 4:10 ላይ እንዲህ ይላል፣ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። ስለዚህ እነዚህ የመንፈስ ስጦታዎች በዚህ ፈተና ውስጥ ስናልፍ ምን ያደርጉልናል? ምን ያደርጉልናል ነው? እሺ እንግዲህ እንደተነሳው የመንፈስ ስጦታዎች የሚለው ቃሉ ራሱ ከመንፈስ ቅዱስ የምናገኘው ከላይ ካለው የምናገኘው ነገር ነውና መንፈስ ደግሞ በመጽሐፋችንም ወይም ደግሞ በመጽሐፍ ቅዱስም እንደሚናገር የሚያበረታ፣ የሚደግፍ፣ የሚያግዝና ለተሻለ ነገር የሚያበቃ እንደሆነ እንመለከታለንና ቅድም መጀመሪያ ላይ ስጠቅሽ እንደነበረው በተለይ
ኔዘርላንድ ላይ ስለነበረ አንድ ሰው ደግሞ በዚሁ መመልከት ይችላል። እዛው ታላቁ ተጋድሎ ላይ ምዕራፍ 13 ላይ ከሚገኘው ርዕስ ላይ አንድ ሜኖ ሳይመንስ የሚባል ኔዘርላንዳዊ ሰው እንዳለ እንመለከታለን። እና ይህ ሜኖ ሳይመንስ የሚባለው በዛን ጊዜ የነበረውን የሮም ጳጳሳዊ ስርዓትን ይከተል የነበረና በጣም ደግሞ የተማረ ሰው እንደነበረ እንመለከታለን። እና ነገር ግን በዛ ጊዜ የሚሰጥ አንድ ስም አለ፣ መናፍቅነት ወይም ደግሞ ኑፋቄ የሚባል ነገር አለ። እና ያንን ትምህርት ምንድን ነው የሚል አይነት ይሄ የነሱ ትምህርት ምንድነው የሚለውን በጣም ማወቅ ይፈልጋል። እንደሚታወቀው ጳጳሳዊ ስርዓቱ መጽሐፍ ቅዱስን ለሁሉም ሰው አይፈቅድም ነበር ከጳጳሱ በስተቀር ያንን መጽሐፍ ቅዱስ ማንበብ ማንም ሰው አይችልም ነበርና እሱ ግን ያ ፍላጎት ከጊዜ ወደ ጊዜ የህሊና ወቀሳ በውስጡ እያደረ ያ ነገር ለማንበብ ፍላጎት እንደመጣና በመጨረሻም ግን አንድ ክስተት እንዳየ እንመለከታለን። ይህ ምንድነው? የህፃናት ጥምቀት የሚባል ነገር ነበርና ይህ የህፃናት ጥምቀት የምር መጽሐፍ ቅዱሳዊ ነው ወይ የሚል ነገር በጣም በውስጡ በጣም ከሌላው ጊዜ ይልቅ ፍላጎት እንዳደረበትና በመጨረሻም ያ ነገር እንዳነበበ እንመለከታለን። ከዛም በኋላ ይህ በዛን ጊዜ የተሰጠው ስም ነበር የሉተራውያን ትምህርት የሚባል ይህንን የመጽሐፍ ቅዱስ ትምህርት ነው ማለት ነው። እና ይህንን የሉተራውያን ትምህርት ተቀብሏል በሚል ሰዎቹ ራሱ መገለልን መድሎ ምናምን ሲያደርሱበት እንመለከታለን። ግን በጣም የሱ አንድ የተለየ ኳሊቲ ብለን ልንገልጽ የምንችለው አንድ ትልቁ ነገር በዛን ጊዜ በነበሩት ሰዎች ዘንድ ተጽዕኖ ፈጣሪ ነበረ። ለምን? አንድ የተማረ ሰው ነው። ቅድም እንደተናገርኩት ያንን የሉተራዊ ትምህርት ከመቀበሉ በፊት ደግሞ የዛን ጊዜ የነበረው የሮም ጳጳሳዊ አገዛዝ ስርዓት ያምንና በዛ ይተዳደር የነበረ ሰው ነበርና በጣም ተጽዕኖ ፈጣሪ የነበረ ሰው ነበር። ስለዚህ ማንኛውም የሚላቸው ነገሮች በህብረተሰቡ ወይም ደግሞ በማህበረሰቡ ዘንድ ተቀባይነት ያላቸው ነገሮች እንደነበሩ መመልከት እንችላለን። እና በዛን ዘመን ያንን ትምህርት በሚያስተላልፍበት ሰዓት ሰዎች ወዲያውኑ እየተቀበሉት እንደመጡ እንመለከታለን። መንፈሳዊ ስጦታዎችን ከመንፈስ ፍሬ ብለን ከምንጠራቸው ለየት የሚያደርጋቸው የመንፈስ ስጦታዎች ሁሉም ብለን የምንጠራቸው ለምሳሌ መጽሐፍ ቅዱስ አሁን ቅድም አንደኛ ቆሮንቶስ ምዕራፍ 12 እንዲሁም ደግሞ ሮሜ ምዕራፍ 12 ላይ የተነገረውን ስናይ ለአንዱ ልሳን የመናገርን፣ ለአንዱ ትንቢት የመናገርን፣ ለአንዳንዱ ደግሞ ይህንን በልሳን የተነገረውን ቋንቋ የመተርጎም ችሎታ ይሰጠዋል የሚል ነውና ለእያንዳንዱ የራሱ የሆነ ስጦታ አለው። ስለዚህ ለዚህ ለሜኖ ሳይመንስ የተሰጠውም አንዱ ትልቁ ነገር በዛን ጊዜ የነበረው ተጽዕኖ የመፍጠርን ስጦታ ነው። በዘመናችን ሁላችንም እንደምናውቀው ተጽዕኖ ሁሉም ሰው አይፈጥርም። በአንዳንድ ሰው ማህበረሰብ ዘንድ በጣም ተቀባይነት ያላቸው ሰዎች አሉ፣ በተቃራኒም ደግሞ እንደዛና በዛ መሰረት ወንጌልን በደንብ አድርጎ በዛን ጊዜ ለነበሩት ለኔዘርላንድ እና በሱ አካባቢ ለነበሩ ሰዎች እንዳስተላለፈና እንዳሳየ እንመለከታለን። እንዲሁም ደግሞ ወደ ምዕራፍ 14 ላይ ደግሞ እልፍ በምንልበት ሰዓት በእንግሊዝ የነበረውን ተሐድሶ መመልከት እንችላለን። በእንግሊዝ የነበረው ተሐድሶ ላይ ደግሞ በተለየ ሁኔታ መጽሐፍ ቅዱስ ላይ ያለ ተሐድሶ ነው። እንደሚታወቀው መጽሐፍ ቅዱስ በሶስት ቋንቋዎች ነው፣ በዕብራይስጥ፣ በግሪክና በአረማይክ ነበረ የተተረጎመው እና ስለዚህ ከዛ ከሶስቱ ቋንቋ ተናጋሪዎች ውጪ መጽሐፍ ቅዱስን የመረዳት ችሎታ ያለው ሰው ብዙም አይገኝም ነበረ፣ እንደ ዘመኑ አይደለም። ስለዚህ ሁለት ሰዎች በዚህ ነገር ላይ በጣም ተሳትፎ እንደነበራቸው መንፈስ ቅዱስ የተጠቀመባቸው ወይም ደግሞ ቋንቋን የመተርጎም ችሎታ የተሰጣቸው ሁለት ሰዎች እንዳሉ እንመለከታለን። አንደኛው ዊሊያም ቲንዳል ብለን የምንጠራው ዊሊያም ቲንዳል ብለን የምንጠራው እውነተኛው ወይም ደግሞ እውነተኛው ስላችሁ ትክክለኛው በግሪክና በአረማይክ እንዲሁም ደግሞ በዕብራይስጥ የተተረጎመውን ቀጥታ ወደ እንግሊዘኛ የተረጎመው ሰው እንደነበረ እንመለከታለን። ከዛ በፊት ግን ጆን ዋይክሊፍ የሚባል ደግሞ ሰው ነበር። ያ ጆን ዋይክሊፍ ደግሞ መጽሐፍ ቅዱስ መጀመሪያ በእንግሊዘኛ ከመተርጎሙ በፊት ወደ ላቲን ተተርጉሞ ነበርና ያንን ከላቲን ተነስቶ ወደ እንግሊዘኛ የተረጎመ ሰው ነበርና እነዚህ ሁለት ሰዎችም በዛን ጊዜ በነበራቸው ይህ ቋንቋ የመተርጎም ወይም ደግሞ የማስተርጎም ችሎታ በጣም ብዙ የሆነውን በተለይ በዛን ጊዜ የነበረውን የእንግሊዝ ተሐድሶ በደንብ እንዳነቃቁ ሰዎች መጽሐፍ ቅዱስን በራሳቸው ቋንቋ ማንበብ እንደጀመሩ እንመለከታለንና ስለዚህ እነዚህ መንፈሳዊ ስጦታዎች አንደኛ የተሰጡትም እኛ እንድንጠቀምባቸው ሳይሆን በዙሪያችን ያሉን ሰዎች እንድናገለግልባቸው ለነዛ ሰዎች እንድንጠቀም ነው የተፈለገውና በዛ መሰረት ናቸው እነዚህ አሁን የጠቀስኳቸው ሶስቱ ሰዎች በአካባቢያቸው በዙሪያቸው የነበሩትን ሰዎች እንዳገለገሉ የበለጠ መጽሐፍ ቅዱስን እንዲረዱ የበለጠ እንዲያውቁና እንዲገነዘቡ እውነተኛ የሆነ አስተምሮ እንዲረዱ ያደረጋቸው ማለት ነው። ስለዚህ መንፈሳዊ ስጦታዎች በዚህ መልኩ ሰዎችን ለማገልገል ልንጠቀምባቸው እኛንም ደግሞ የበለጠ ለስራው ብቁ እንድንሆን የሚያግዙና የሚያስችሉ ነገሮች ናቸው ማለት ነው። በጣም ጥሩ፣ በደንብ ገልጸዋል። ኬና ጨምሪ። እኔ ብዙም ጨምሮ ሀሳብ የለኝም፣ አብዛኛውን ብሎታል። እና መንፈሳዊ ስጦታዎች እሱን ጠቅሳቸው
ይበልጥ እንድንጠነክር ከሚያደርጉ ነገሮች መካከል አንደኛው ናቸውና በመንፈሳዊ ስጦታችን ምንድነው ብለን ራሳችን መርምረን በተለይ እንደዚህ አይነት ነገሮች በፈተና ውስጥ ስናልፍ ነው አይደለም የሚታወቀን በዚህ ነገር ላይ እንደዚህ ጎበዝ ነኝ እንዴ ምናምን ብለን እንድናስብ ያደርገናል። እና አሁን ለምሳሌ የሆነ ሰው ትዕግስተኛ ቢሆን መጠበቅ ብቻ ትዕግስት ያለው ሰው ቢሆን ከሰው ሰው ይለያያል። ይሄ ነገር ሌላ ሰው ደግሞ ትዕግስት ላይኖረው ይችላል። ስለዚህ ይሄንን ትዕግስቱን ይጠቀምበታል፣ ለሌላውም ሰው ማስተማሪያ ያደርገዋል። እና ከሰው ሰው እንደሚለያየው ሁላ መንፈሳዊ ስጦታዎች እንደዚህ ጥቅም አላቸው፣ በተለይ በፈተና ውስጥ በምናልፍበት ጊዜ ማለት ነው። በዛ ፈተና ውስጥ እንድናልፍ ጠንክረን ደግሞ እግዚአብሔርን ተጠማጥመን እንድናልፍ ያደርጉናል። እኛን ብቻ ሳይሆን ደግሞ እንዳየነው በታሪክ ውስጥም ደግሞ እንደምንመለከተው ሌሎችንም ሰዎች በአካባቢያችን ያሉትን በጎናችን ላሉት ሰዎች ያ መንፈሳዊ ስጦታ በአግባቡ ስንጠቀመው እግዚአብሔር በሰጠን መሰረት ስንጠቀመው ለእግዚአብሔር አገልግሎት ስናደርገው ትልቅ ለውጥንና መልካም የሆነን ተጽዕኖ ማሳደር እንችላለን። በጣም ጥሩ። ከዚሁ ጋር ተያይዞ ምን ይመጣል? እዚሁ ሮሜ 1 ላይ ጳውሎስ የተናገረው አለ አይደለ? ቅድምም ነክተነዋል። በወንጌል አዲሱ መደበኛ ትርጉም ላይ 16 ቁጥር 16 እና 17 ላይ እሺ እዛው ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው፣ ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው ይልና ቁጥር 17 ላይ በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈው ይላል። በጣም ጥሩ። ስለዚህ ስለ ወንጌል ምንነት እዚህ ጋር ራሱ ይናገራልና ከዚህ በፊትም ባየነው ታሪክ ላይ ሉተር ይችን ጥቅስ ጻድቅ በእምነት ይኖራል የሚለው ነበረ ጭንቅላቱ ላይ እየተመላለሰ የነበረውና ህይወቱን ሙሉ ቀይሮ ለእግዚአብሔር አገልግሎት እንዲሆን ያደረገው። ለዚህ እዚህ ጋር ኃይል እናያለን አይደል? በወንጌል ውስጥ ያለን ኃይል እስቲ አስረዱኝ። ምንድነው የሚያደርገው ያ ኃይል? ኬና አሁን እንደተነበበው ጥቅስ ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላልና ወንጌል የመዳን ኃይል እንዳለው እንመለከታለን እዚህ ጋር ማለት ነው። ቅድም እንደተናገርኩት ወንጌል ክርስቶስ በዚህ ምድር ላይ እያለ ኑሮውን እንዴት ሲኖር እንደነበረ ኃጢአት ሳይሰራ የሰው ልጅ እንዴት እንትን ማለት እንደሚችል ከዛ ሞቱን ትንሳኤውንና ለሰው ልጅ የሚሰጠውን ማዳን ነው ወንጌል ማለት ነው። እና ስለዚህ ይሄ ሁላ ማለት ምንድነው? የማዳን ኃይል ማለትም በቃ ሰማይ የምንገባበት ቁልፍ ነው ማለት ነው። እና ሌላ ጥቅስም በመናንሳበት ጊዜ አንደኛ ቆሮንቶስ 1:18 ላይ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ኃይል ነውና ይላልና እዚህ ጋርም ደግሞ እንደምንመለከተው ወንጌል የእግዚአብሔር ኃይል መሆኑን እናያለን ማለት ነው። እና እንዲሁም በተመሳሳይ ሁኔታ ደግሞ ያዕቆብ 1:21 ላይ እንደዚህ ይላል፣ ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁ ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ይላልና ስለዚህ እዚህ ጋር ደግሞ እዚህ ጥቅስ ላይ የምንመለከተው ከኃጢአታችን ሊያላቀን የሚችል ኃይል እንዳለው እንመለከታለን ማለት ነው። የሰው ልጅ እንግዲህ ያለ ኃጢአት እንደማይኖር ግልጽ ነው፣ የታወቀ ነገር ነው። ገና ስንወለድ ጀምሮ ስጋችን ለኃጢአት ያዘነበለ ነውና ነገር ግን ደግሞ ወንጌል ከዚህ ነገር ሊያላቀን የሚችል ምን ያክል ትልቅ ነገር እንደሆነ ለኛም የምስራች እንደሆነ እንመለከታለን። ምክንያቱም ለሰው ልጅ ሞት እንደ ሞትም የሚቆጠረው ነገር ምንድነው? በኃጢአት ባርነት መኖራችን አይደለ? ስለዚህ ወንጌል ከዚህ ከኃጢአት ባርነት ያወጣናል ማለት ለኛ በጣም ትልቅ የምስራች ነውና ኃጢአታችንን ሊያስወግድልን የሚችል ኃይል እንዳለው እና እንዲሁም ደግሞ በወንጌል ወይም ደግሞ በቃሉ ተመላልሰን በምንኖርበት ጊዜ ከዓለማዊ ሰዎች ወይም ደግሞ አህዛብ ተብሎ ከሚጠሩ ሰዎች ተለይተን ለሌሎች ምሳሌ መሆን እንደምንችል የምንችልበትን ኃይል አለው ማለት ነው ወንጌል። በጣም ጥሩ። የምትጨምረው ሰባሽ ትንሽ ለመጨመር ነው። ቅድም ተነካክቷል የወንጌል ምንነት ወይም ደግሞ ወንጌል የሚባለው ነገር ምን እንደሆነ ቅድም ተነክቷል። ወንጌል ማለት በክርስቶስ ከላይ ከሰማይ መጥቶ በዚህ ምድር ኖሮ ከዛ ለኛ ሲል ኃጢአት ተሸክሞ ሞቶ መነሳቱን የሚያመለክት ነው። በአጠቃላይ ክርስቶስ ከዚህ የነበረበትን ጊዜ የሚያመለክት ነው። በተለይ ደግሞ ስፔሲፊክ አድርገን ስንመለከት ደግሞ ሞቶ መነሳቱ ይህ ማለት እኛን
ከዘላለም ሞት ወደ ዘላለም ሕይወት ያሻገረበት በጣም አስፈላጊ የሆነ ቁልፍ የሆነ ነገር ነው ወንጌል ብለን የምንጠራውና ይህ ወንጌል ኃይል ነው እንደተገለጸው። ያ ኃይል ግን እንዴት ይሆነናል የሚለውን ስንመለከት ለዚህ በጣም አሪፍ የሆነ ጥቅስ አለ ብዬ አስባለሁ። ይህም ደግሞ በዚሁ ሳንርቅ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የሚገኝ ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንዲህ የሚል ጥቅስ አለ። ምዕራፍ 5 ከቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል የሚል ሐሳብ አለው። ስለዚህ ወንጌል ማለት መጀመሪያ የነበረንን ማንነት ሙሉ ለሙሉ የሚቀይር አዲስ ማንነት አድርጎ እኛን ሊያቆም የሚችል በጣም ትልቅ ኃይል ያለው ነገር ነውና ዛሬ ምናልባት ታሪካችን ወይም ደግሞ ከዚህ በፊት የነበረው ማንነታችን በጣም አስጠሊታ ነው ወይም ደግሞ መጥፎ ነው ብለን የምናስብ ቢሆን ራሱ ይህንን ወንጌል በማመናችን ወይም ደግሞ ይህንን ወንጌል በመቀበላችን ብቻ በክርስቶስ አዲስ ፍጥረት እንደምንሆን የኛ አሮጌው ማንነት እንደሚያልፍ አዲስ ማንነት እንደሚፈጠር ልንመለከት እንችላለን ማለት ነው። ስለዚህ አንድ ትልቁም ወይም ደግሞ በጣም ዋነኛ ኃይሉን ብለን ልንገልጽ የምንችለው ይህንን እኛን ከአሮጌው ማንነታችን ወደ አዲሱ ማንነታችን ሊቀይርን የሚችል ትልቅ የሆነ ኃይል ነው ማለት ነው። አሜን። እግዚአብሔር ይመስገን። ይህንን ኃይል ደግሞ በነጻ ነው የሰጠን። ያንን ኃይል በእምነት ስንጠማጠመውና በእምነት ስንይዘው የዛኔ የተለወጥን ሰዎች እንሆናለን። ለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። ስለዚህ ይህንን ወንጌል ይዘው ለሌሎች ሰዎች በመንገድ ውስጥ ነው እንግዲህ እነ ጆን ዊክሊፍም እነ ዊሊያም ቲንደልም ከዚህ በፊትም ያየናቸው እነ ማርቲን ሉተር እንዲሁም ደግሞ በስዊዝም የነበረውን የታድሶ እንቅስቃሴ ሲመሩትም የነበሩት ይህንን ወንጌል ለሌሎች ሰዎች በማሳለፍ ይህንን ደስታቸውን በመግለጽ ውስጥ ነው ተሰደውና ተቃጥለው መስዋዕት የሆኑት። ስለዚህ ይህንን እውነትም ይዘን ብንሆን በመከራ ውስጥ እንደምናልፍ እናያለን ማለት ነው። ምን ይመጣል? ለምንድን ነው በመከራ ውስጥ ምናልፈው? ለምን እግዚአብሔር ሁሉን ነገር አመቻችቶልን ለሰው ሁሉ እንድንናገር አያደርግም? ለምንድን ነው ፈተናን የሚያመጣብን? እሺ ለምንድን ነው እግዚአብሔር እንድንፈተን የሚያደርገው? ወይም ደግሞ ስንፈተን ለምን ዝም ብሎ ያየናል የሚል ጥያቄ ነውና በመጀመሪያ አንደኛ ቆሮንቶስ 10:13ን በምናነብበት ጊዜ እንደዚህ ይላል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል እና እዚህኛው ጥቅስ ላይ በምንመለከትበት ጊዜ እግዚአብሔር በምናልፍበት ፈተናዎች ውስጥ ትምህርትን እንድናገኝባቸው እንዲሁም ደግሞ ልንቋቋማቸው የማንችላቸውን ፈተናዎች ለእኛ እንደማይስጠን እንመለከታለን እና ሁለት ነጥቦችን እዚህ ጋር ማንሳት እንችላለን። የመጀመሪያው ምንድነው? በፈተና ስናልፍ ባህሪያችን እየተቀረጸ ይሄዳል። ቅድም ስናነሳቸው የነበሩት የመንፈስ ስጦታዎች አሉ አይደል? አሁን አንደኛ የመንፈስ ስጦታ ያለው ሰው ደግሞ ሌላኛው ደግሞ የሌለው የመንፈስ ስጦታ ይኖረዋልና የሆነ ሰው አሁን በሆነ ፈተና ውስጥ ያለፈ ትዕግስትን መለማመድ የሚጠበቅበት ከሆነ ትዕግስትን ያዳብራል፣ በባህሪው ላይ የሚጨመር ነገር ይሆናል ማለት ነው። ስለዚህ ያ ሰው ትዕግስተኛ ይሆናል። በእግዚአብሔር ላይ መተማመን ከጎደለው ደግሞ እምነትን እየጨመረለት እንደዚህ ባህሪያችንን እየቀረጸው ይሄዳል ማለት ነው ፈተና። ስለዚህ ለኛው ጥቅም የሚሆን ነገር ነው እንጂ ሊጎዳን የማይችል እንዲሁም ደግሞ ልንቋቋም የማንችለው ፈተና ውስጥ እንደማንገባ እንመለከታለን እና ሌላ ነገር ደግሞ ለሌሎች ምሳሌ እንሆናለን አይደለ? አሁን የሆነ ሰው ከባድ የሚባል ፈተና ውስጥ ወድቆ ነገር ግን ያንን ፈተና እያለፈ እየተቋቋመ በሚሄድበት ጊዜ ሌላ ሰው ምንድነው የሚለው ምስክርነት ይሆናል አይደለ? እንዴት ነው በቃ በእግዚአብሔር ያለውን እምነት እንዴት እግዚአብሔርም ደግሞ መጨረሻ ላይ አይጥለንም አይደለ? ከፈተናችን ያወጣናል። ስለዚህ ለሌሎች አርአያ እንሆናለን፣ መማር እንትንላለንና በመጽሐፍ ቅዱሳችን ውስጥ ከዚህ በፈተናዎች ውስጥ አልፎ በጣም ትልቁ ምሳሌ ልናደርገው የምንችለው ሰው ማን ነው? ኢዮብ ነው አይደል? ሁላችንም የምናውቀው ኢዮብ ሀብት ንብረቱን፣ ልጆቹን፣ ሚስቱን፣ ጤናውን አጥቶ እንኳን ምን ብሎ ሲያመሰግን የነበረው እግዚአብሔር ሰጠ፣ እግዚአብሔር ነሳ ሲል ነበርና ለሁሉም አሁንም ላሉት እዛም ጊዜ ለነበሩ ሰዎች ምሳሌ የሚሆን ሰው ነው ኢዮብ እና እኛስ አሁን ላይ
እንደ ኢዮብ እንደዚህ ብለን የምናመሰግንበት እምነት አለን? በእግዚአብሔር እንተማመናለን ወይ የሚለው ለራሳችን ጠይቀን ለራሳችን ምን መልሰው መልስ ነውና ኢቭን ሚስቱ በቃ እግዚአብሔርን ለምን አከደውም ተው እስከምትለው ድረስ ደርሳ ነገር ግን ደግሞ ሀብቱን ንብረቱን የሰጠን ማን ነው? አሁን ይሄንንም የሰጠን ደግሞ እና አመሰግናለሁ እያለ ይነግራት ነበርና ስለዚህ ፈተና ስንፈተን አንደኛ ነገር ለራሳችን ጥቅም ባህሪያችን ይቀረጻል፣ እምነታችንን ትዕግስታችንን ይጨምርልናል፣ ለሌሎች ደግሞ ምሳሌ እንሆናለን። በጨለማ ውስጥ ላሉትም ሰዎች እንዲሁም ምስክርነት ልንሆን እንችላለን በዚህ አጋጣሚና ለዛ ነው። በጣም ጥሩ ብዙ ነጥቦች ተነስተዋል። የምትጨምረው ነገር አለ? ለምን በዛ ውስጥ እንደምናል አንደኛ ጴጥሮስ 1:7 ላይ አንደኛ የሐዋርያው ጴጥሮስ መልእክት 1:7 ላይ 6 እና 7 አንድ ላይ ነውና አንድ ላይ ላንብበው። ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 6 እና 7 በዚህም እጅግ ደስ ይበላችሁ፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል እና በዛ እንደ ወርቅ እንደሚፈተን እምነታችሁ እንዲጠነክር ነው ይላልና በዛ ፈተና ውስጥ ስናልፍ ጠንካሮች እንድንሆን በእግዚአብሔር ላይ እምነታችንና መተማመናችን እያደገ እንዲመጣ ነው። ምክንያቱም እዚህ ያለነው በዓለም ውስጥ ስኖር ብዙ ፈተና አላችሁ ብሎ ክርስቶስም ተናግሯል። ነገር ግን ጸንተን እንድንቆም ደግሞ መውጫውንም ደግሞ ያዘጋጅልናል። እሺ ስለዚህ እንግዲህ አሁንም ትንሽ ተጠቅሷልም ግን በዛ ፈተና ውስጥ እንድንጸና የሚያደርገን ምንድነው? እንግዲህ እንድናልፈው ያንን ሁሉ አልፈን እንድንሄድ የሚያደርገን ምን ይዘው ነገር አለ ማለት ነው በፈተና ውስጥ? እሺ ፈተና አሁን እንዲህ ስናወራው እንደው መጽሐፍ ቅዱስ በብዙ ተስፋ የሚሞላ በብዙ ነገር የሚያድስ ስለሆነ ነው እንጂ እንዲሁ ብቻውን በደፈነው ፈተና የሚባለው ነገር ስናስብ ቀላል ነገር አይደለም። ብዙ ሰዎችን እናውቃለን አይደለ? በፈተና ተፈትነው በዛው የቀሩ በዛውም የወደቁና ትልቅ የሆነ ጥፋት በራሳቸው ላይ ያመጡ ሰዎች አሉና እንዲሁ ዝም ብለን መጀመሪያ በቀላሉ ልናየው የሚገባ ነገር አይደለም እንዲሁ ለብቻው ስናስብ ማለት ነው። ግን መጽሐፍ ቅዱሳችን ግን እንዲሁ የሚያስፈራራ ነገር አይደለም ሁልጊዜ የሚያስቀምጠው አይደለ? በተስፋ የተሞላ በተስፋ የተቀመጠ ነገር ነው ያለውና ቅድም እንደተነካካው እዛው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ በምንመለከትበት ሰዓት በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም ብሎ ነው የሚጀምረው። ስለዚህ ስናስበው ራሱ አንዳንድ ሰዎች በዙሪያችን ሊያጋጥመን ይችላል። በጣም ይሄ ፈተና እየበዛብኝ ነው፣ ተደራረበብኝ፣ አምላኬ አያየኝም ወይ አይሰማኝም ወይ ጸሎቴ አይሰማም ወይ እኔ ከሌሎቹ በማን ላይ ያለ የሚል በጣም ብዙ ሰዎች ሲያማሩና በዛው ሌላ ነገር ሲያደርጉ እንመለከታለን። ግን ሲጀምር በማንም ሰው እናንተ የፈተና ጣራ ምናምን ብለን የምናስበው ነገር አልደረሰም። ሁሉም ሰው በአቅሙ ነው የሚፈተነው። ስለዚህ ዛሬ በጣም እየተፈተንኩ እንዳለ የሚሰማኝ ከሆነ በጣም ፈተናዎች ችግር ሊሆን ይችላል፣ ሀዘን ሊሆን ይችላል፣ መከራ ሊሆን ይችላል፣ በመንፈሳዊ ሕይወት የመዳከም ሊሆን ይችላል። እነዚህ ሁሉ ፈተናዎች በሚደርሱ ሰዓት እነዛ ነገሮች መቋቋም የምችላቸው አይነት ነገሮች ናቸው። ምናልባት በስጋዬ ላልችል እችላለሁ፣ በራሴ ላልችል እችላለሁ። ነገር ግን መንፈስ ቅዱስ እንደሚያስችለኝ በማመን እነዛውን ሁሉ ፈተናዎች ላልፍ እችላለሁ። ይህን ከዚህ ከመጀመሪያው ስንኝ ከመጀመሪያው አረፍተ ነገር ይህን እንመለከታለን። ከዛ ሁለተኛው ከዛው ይቀጥልና በሰዎች ሁሉ ከደረሰው የተለየ ፈተና አልደረሰባችሁም ካለ በኋላ እግዚአብሔር ታማኝ ነው፣ ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም፣ ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጅላችኋል ብሎ ይገልጻል። እና እንዲሁ ዝም ብለን ለቆን አይተው አሁን ለምሳሌ ልጆች የተለያየ የመጫወቻ ስፍራዎች ምናምን የዥዋዥዌ ሸርተቴ ምናምን ብለን የሚጫወቱ ጨዋታ አለ አይደል? እኛም በልጅነታችን እንደተጫወት ነው። ምናልባት ይሄ ሸርተቴ ብለን የምንጫወተው ጨዋታ በጣም
ዝቅ ስለሚልና ህፃናት ሊደነቅጡ ስለሚችሉ ከታች ማን ይጠብቋቸዋል? አባቶቻቸው ወይም ደግሞ ወላጆቻቸው ይጠብቋቸዋል አይደለ? እግዚአብሔርም እንደዛ ነው ለኛ የሚያደርግልን በዛ ፈተና ውስጥ እንዳንጎዳ። ምክንያቱም ፈተና የሚሰብር ነው፣ የሚያደቅ ነው፣ እንትን የሚያደርግ ነው። ነገር ግን በዛ ፈተና ውስጥ ግን እንድናልፍ መውጫ መንገዱን ያዘጋጅልናልና ስለዚህ አባታችን ያንን ነገር እንደሚያደርግልን የምናስብ ከሆነና በዛ ፈተና ውስጥ ከኔ ጋር እንዳለ ማስብ ከሆነ ምንም የሚያስደነግጠኝ ነገር ሊኖር አይገባም ማለት ነው። ልክ በዛ በሸርተቴ ህፃናት ሲጫወቱ አባታቸው እንዳለ ሲያስቡ ያለምንም ፍርሃት እንደሚወርዱ ከዛም እንደውም እንደሚዝናኑበት አይደለ? በጣም ይዝናኑበታል፣ ይስቁበታል ምናምን። ግን እዛ አባታቸው ባይኖር ወይም ደግሞ እዛ የሚጠብቃቸው ሰው ባይኖር፣ ወላጃቸው ባይኖር ጉዳት ሊደርስባቸው ይችላሉ፣ ሊወድቁ ይችላሉ፣ ሊሰበሩ ይችላሉና ልክ እንደዛ እኛም ያ ፈተና ምናልባት የበለጠ የምንሰራበት የበለጠ ልምድ የምንወስድበትና የምንቀስምበት ለቀጣዩም ደግሞ ፈተና የምንዘጋጅበት ሊሆን ይችላል። እንደሚታወቀው የትምህርት ሌቭል አለ አይደል? ትምህርት ስንማር አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል፣ አራተኛ ክፍል እያለ ይቀጥላል እና እያንዳንዳቸው ክፍል የየራሳቸውን የሚያስፈልጋቸው እድሜ አላቸው። ለምሳሌ አንደኛ ክፍል ተማሪ ወይ 6 ዓመቱ ወይ ደግሞ 7 ዓመቱ ሊሆን ይገባል። ምክንያቱም በዛ እድሜ ያለው አእምሮ ያንን ነገር ብቻ ወይ ደግሞ በዛ በአንደኛ ክፍል ትምህርት ደረጃ ብቻ ስለሆነ መሸከም የሚችለው። ነገር ግን 10 ምናምን ዓመቱ ሆኖ ስቲል አንደኛ ክፍል የሚማር ከሆነ ይሄ ከሚገባው በታች ነው እያገኘ ያለው። ስለዚህ ዛሬኛም ፈተና ሳንፈተን ስንቀር ምናልባት ልክ እንደዛ እንደ ትምህርቱ ሁሉ ምናልባት ከሚገባ በታች ላይ ተገኝተን ሊሆን ይችላል። ስለዚህ ራሳችንን የበለጠ ልንመረምር የበለጠ በቃሉ ልናገዝ ያስፈልጋል። ከምንም በላይ ደግሞ እግዚአብሔር አባታችን ከኛ ጋር ስላለ ምንም ያስፈራ ነገር የለም። በደስታ ያንን ፈተና ልናልፍና ልናመሰግን እንችላለን ማለት ነው። አሜን አለ። ስለዚህ የእግዚአብሔር መገኘት የእግዚአብሔር አብሮነት እርሱ ሁሉን አዋቂነት ያ ጥንካሬያችን ሊሆን ይገባል እና እግዚአብሔር ነው። እግዚአብሔር ታላቅ ማስተዋል ያለው በሁሉም ቦታ የሚገኝ የሁሉ ፈጣሪ እና ደግሞ ሁሉን የሚያከናውን ሁሉን የሚመረምር ሁሉን የሚያውቅ ዓለማትን ሁሉ በእጁ ያቆመ እርሱ ነው የሚል ያ እምነት ያ እውነት በፈተናችን ውስጥ እንድንጠነክር ያደርገናልና በታሪክ ውስጥም ያየናቸው ዳንኤልንም ብናነሳ በንጉሱ በባርነት ውስጥ ሆነውም ደግሞ በንጉሱ ፊት ማዕድ ፊት የርኩሱን ነገር ላለመመገብ ጸንተው ቆመው ነበረ ዳንኤልና ጓደኞቹ። እንግዲህ ግዞት ውስጥ ሆናችሁ ይህንን ያህል መቃኔ አልፈልግም ብሎ መፈታተን ትልቅ የሚያስፈራ ነገር ነው። ግን ለእግዚአብሔር ታማኝ ሆነው ቆመዋል። በኋላም ደግሞ በህይወቱን ስንመለከት ወደ 80ዎቹ አካባቢ ይሆናል ታሪኩን ስናይና ለእግዚአብሔር ሳይሆን ለንጉሱ የሚለውን ትእዛዝ ንጉሱና ባለሟሎቹ ባወጡ ጊዜ መጸለይ ያለበት ለንጉሱ ነው በተባለ ጊዜ ያንን አውቆ ይላል መጽሐፍ ቅዱስ ላይ ዳንኤል ያንን እንኳን አውቆ ሄዶ በቤቱ መስኮቱን ከፍቶ ይጸልይ ነበረ ይላል እና እንደ መገዳደር ሁላ ይመስላል። ያ ሁሉ ግን ያንን አንበሶቹን በቃ ሊበሉኝ ነው ብሎ እያሰበ አይደለም፣ እግዚአብሔርን እያሰበ ነው። ሁሌም የነበረው የዕለት ተዕለት ልምዱ ነበረ። ያ ለዛ ነው በዛ ውስጥም ጸንቶ ያለፈውና ያንን ፈተና እንድናልፍ የሚያደርገንም ደግሞ ዛሬ እያንዳንዳችን ምን እያደረግን ነው? ከእግዚአብሔር ጋር ያለን እግዚአብሔርን ምን ያህል አውቀነዋል? እግዚአብሔርን ምን ያህል ወደነዋል? እዚህ ምድር ላይ ከምናያቸው ከምናገኛቸው ነገሮች የበለጠ እግዚአብሔርን አስቀድመነዋል ወይ የሚለው በዛ ፈተና ውስጥ እንድናልፍ ያደርገናል። እና ምን ይላል የዚሁ የታላቁ ተጋድሎ መጽሐፍ ላይ እግዚአብሔር ከሕዝቡ ጋር ነበረ፣ ስደት ምስክርነታቸውን ዝም ለማሰኘት ወይም ለማስቆም አልቻለም ነበር። እንደውም የበለጠ እያደጉ ቁጥራቸው እየጨመረ ይመጣ ነበረ። እዚህ እግዚአብሔርን በፈተናችን ውስጥ ስለሚረዳን ያንን ፈተና አልፈን ደግሞ ለሌሎች ምስክር እንድንሆን ስለሚያደርገን እግዚአብሔርን እናመሰግነዋለን። ሌላ የምትጠቅሱት ያልተጠቀሰ ሀሳብ የምትጨምሩት ነገር ካለ? እሺ፣ ትንሽ ነገር ብቻ ለመጨመር ነው። እነዚህ አሁን የምናስባቸው ወይም ደግሞ የምናደርጋቸው ነገሮች አሁንም ቅድም ትንሽ ለመንካት ሞክሬዋለሁ። እንዲህ በሰውኛ አይን ስናየው ደግሞ በራሳችን አስተሳሰብና የምናደርጋቸው ነገሮች አይደሉም። ወይም ደግሞ
የሚፈጸሙ ላይመስሉን ይችላሉ። ለምሳሌ አሁን እያነሳሽው እንደነበረው የነ ዳንኤል እንትን ስንመለከት አስቡት ራሳችሁ የራሴ ባልሆነ ሀገር ላይ እያማረጥን አይደለ እያማረጡ ከዛ ህግ ተደንግጎ እንደውም እንደዚህ መደረግ አይቻልም በተባለበት ራሱ ዳንኤል መስኮቱን ከፍቶ ሲጸልይ እንደነበር እንመለከታለንና አሁን እኛ ስናስበው እንዴት ምናምን ብለን ልናስብ እንችላለን። ግን ይህ ሁሉ ነገር የሚደረገው ደግሞ የሚቻለው በመንፈስ ቅዱስ አማካኝነት ነው። መጽሐፍ ቅዱሳችን ላይ አንድ ታሪክ አለ አይደል እንደ ነገስት ላይ ኤልሳን የሶሪያ እንትኖች በሚወሩበት ሰዓት አገልጋዩ ጊያዝ እነዚህ እንትኖች እኮ ከአቅማችን በላይ ናቸው ሲል ኤልሳ ምን ብሎ ነበር ይጸልየው? ጌታ ሆይ አይኖቹን ክፈትለት አለ። አይኖቹ ሲከፈት ከነዛ በዛ ዙሪያ ወይም ደግሞ ቤቱን ከቦት ከነበሩት የበለጡ የእግዚአብሔር መላእክቶች እንደነበሩ እንመለከታለንና ስለዚህ ዛሬም ምናልባት አይናችን ካልተከፈተ ወይም ደግሞ ይህ ነገር አይደረግም ወይም ደግሞ ይህ ነገር ልናደርግ አንችልም ዛሬ እኔ ፈተና ከአቅሜ በላይ ነው ብለን የምናስብ ከሆነ ጌታ ሆይ አይንን ክፈትልኝ ብለን ልንጸልይ ያስፈልጋል የሚለውን ለመጨመር ደስ ይላል። አንድ ታሪክ ብቻ ነገራችሁ እናጠቃልላለን። በቻይና ውስጥ በ1900 ዓመተ ምህረት የነበረው የክርስትናን የማጥፋት ዘመቻ ቦክሰር ሪቤሊየን የሚባል ነበረና በዛ ጊዜ ውስጥ ምን አደረጉ? እነዛ ሪቤሊየን ግሩፕ ናቸው እንግዲህ የተሰባሰቡ ግሩፖች እነዚህን ክርስቲያኖች አንድ ሚስዮን ውስጥ የነበሩትን ክርስቲያኖች እንዳይወጡ ሙሉን ከበው ያዙት። በሮቹን ሁሉ ከበቧቸው። ነገር ግን አንድ በር ብቻ አስቀመጡላቸውና በዛ በር ግን አንድ መስቀል አስተኙ። እነዚህ እናንተ ውስጥ ያላችሁት ይህንን መስቀል ረግጣችሁ ካለፋችሁ እንተዋችኋለን፣ ነገር ግን መስቀሉን ካልረገጣችሁ ግን ለሞት የተሰዋችሁ እንደሆነ እወቁ ብለው ነገሯቸው። እና የመጀመሪያዎቹ የነበሩት ወጣቶች በጣም ፈርተው ወደ 7 የሚሆኑት ቀስ እያሉ ረግጠው አለፉት። እዛ ግን 8ኛዋ የነበረችው አንድ ወጣት ተንበርክካ ጸለየች ይላል ታሪኩ ላይ። ጸለየች። ከዛ በኋላም ተነስታ ቀስ ብላ ሳትረግጠው በጥግ አድርጋ አለፈችና ለመሞት ዝግጁ ሆና ወደ ጎን ገባችና ከዛ በኋላ ያሉት እሷን ያዩት ደግሞ እነሱም ጸንተው ደግሞ ያንን አለፉና ለሞት ለመሰዋት ዝግጁዎች ሆኑና እምነታችን አሁንም እንደሚፈተን ሁሌም ዝግጁዎች መሆን እንዳለብን እና ደግሞ በዛ ውስጥ እንድናልፍ ደግሞ መንፈስ ቅዱስ እንደሚረዳን እግዚአብሔር ደግሞ ያንን ተስፋ ሰጥቶናልና ለዚህም እናመሰግነዋለን። በጣም ጥሩ የውይይት ጊዜ ነበረን። ተመልካቾቻችን እንደተባረካችሁ እናምናለን። ያላችሁን ሀሳብ ጥያቄዎች ደግሞ ከዚህ በታች በመናስቀምጠው አድራሻ ብትጽፉልን እኛም ደግሞ እንድንወያይበት በሚቀጥለው የውይይት ጊዜያችን ላይ ጥያቄዎቻችሁን እንድናነሳ ይረዳናልና ሀሳብ ጥያቄዎቻችሁን አስቀምጡልን። ፕሮግራማችንን ዛሬ በጸሎት እንጨርሳለን። ኬና ጸሎት አድርጊልን። እሺ እንጸልይ። ቅዱስና ቸር መሐሪውን አምላካችን ሆይ ስለጠበቀንና ስለረስከን እጅግ አድርገን እናመሰግናለን። እግዚአብሔር አምላካችን ሆይ በውይይታችን አንተ ከኛ ጋር ስለነበርክ እጅግ አድርገን እናመሰግናለን። ስላስተማርከን እጅግ አድርገን እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ የምንማረውን ቃልህን ስለሰጠህን እጅግ አድርገን እናመሰግናለን። እንድንበረታ አሁንም አንተ ጊዜ ስለምትሰጠን እጅግ አድርገን እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ በፈተና ውስጥ በምናልፍበት ጊዜ አንተ ሁሌም ካጠገባችን ልትሆን ታማኝ ሆንክ አምላክ ስለሆንከን እጅግ አድርገን እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ ደግሞ እንድታጠነክረን እጅግ አድርገን ለምንሃለን። ይሄንን ቃልህን ሁል ጊዜ ዘወትር እያጠና ነው ወደ አንተ መቅረብ እንድንችል እንድትረዳን ዘንድ እጅግ አድርገን ለምንሃለን። እግዚአብሔር አባታችን ሆይ ስለ ሁሉም ነገር አንተ ተባረክ። ቀሪውን ሰዓት ሁሉ አንተ ከኛ ጋር ሁን። በጌታ ኢየሱስ ክርስቶስ ስም አሜን። Kahini,
ተሰዋ